ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች፣ ዛሬ ዓለማችን ቀደም ሲል ከነበረችበት ሰላማዊ ድባብ ወጥታ ወደማይታወቅና እጅግ አስፈሪ ወደሆነ አዲስ ምዕራፍ ተሸጋግራለች። በመካከለኛው ምስራቅ የተቀሰቀሰው የእስራኤልና የኢራን ጦርነት አሁን የሁለቱ ሀገራት ግጭት መሆኑ ቀርቶ የዓለም ሀያላን ሀገራት የጥንካሬ መለኪያ ወደ መሆን ተቀይሯል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና የቻይናው መሪ ዢ ጂንፒንግ በስልክ ባደረጉት ታሪካዊ ንግግር እስራኤል በኢራን ላይ የፈጸመችውን ድርጊት በጋራ በማውገዝ አዲስ የምስራቅ ጥምረት መስርተዋል። ይህ ጥምረት ለዋሽንግተን የላከው መልእክት ግልጽ ነው። እጃችሁን ከኢራን ላይ አንሱ፣ ካልሆነ ግን ዋጋ ትከፍላላችሁ የሚል ነው። የዓለም የኃይል ሚዛን እንዴት ከምዕራባውያን እጅ ወጥቶ ወደ ምስራቁ ዓለም እያጋደለ እንደሆነ የሚያሳይ ትልቅ ዜና ነው። የክሬምሊን ቃል አቀባይ ማሪያ ዛካሮቫ ለጋዜጠኞች የሰጡት መግለጫ በዓለም ዲፕሎማሲ ታሪክ ውስጥ እጅግ ጠንካራ ከሚባሉት አንዱ ነው። ዛካሮቫ አሜሪካን በቀጥታ ስም በመጥራት በሁኔታው ውስጥ ወታደራዊ ጣልቃ ገብነት እንዳታረጉ በተለየ ሁኔታ እናስጠነቅቃለን ብለዋል። ይህ ለምን አስፈለገ? ሩሲያና ቻይና ኢራንን እንደ ስትራቴጂካዊ አጋር ብቻ ሳይሆን በመካከለኛው ምስራቅ የአሜሪካን የበላይነት ለመስበር እንደ ዋነኛ መሳሪያ ነው የሚመለከቱት። እስራኤል በኢራን ላይ ታይቶ የማይታወቅ ጥቃት ስትፈጽም፣ ቴህራንን በመቶዎች የሚቆጠሩ ሚሳይሎችና ድሮኖችን ስትመልስ፣ ፑቲን እና ዢ ጂንፒንግ ይህንን አጋጣሚ ተጠቅመው ለዓለም አዲስ ስርዓት አውጀዋል። ይህ ማስጠንቀቂያ አሜሪካ እስራኤልን ለመርዳት ጦርነት ውስጥ ብትገባም ሩሲያን በዩክሬን በኩል ያላትን ኃይል ወደ መካከለኛው ምስራቅ በማዞር ዓለም አቀፍ ጦርነት ለመጀመር ዝግጁ መሆኗን ያሳያል። በዚህ ሁሉ ሁከት መሃል ፕሬዝዳንት ዶናልድ ትራምፕ በሚገርም ሁኔታ የራሳቸውን የጥላ ዲፕሎማሲ ጀምረው ነበር። ትራምፕ በፓኪስታን በኩል ለኢራን የላኩት ባለ 15 ነጥብ የሰላም እቅድ በውስጡ ብዙ ሚስጥሮችን የያዘ ነበር። ይህ እቅድ ኢራን የኒኩሌር ስራዋን እንድታቆም፣ በምትኩ ግን የአሜሪካ ማዕቀቦች እንዲነሱላትና በክልሉ አዲስ የኢኮኖሚ ትስስር እንዲፈጠር የሚጋብዝ ነበር። ፓኪስታን ይህንን ሚስጥራዊ መልእክት ለማድረስ መመረጧ ሀገሪቱ ከአሜሪካም ሆነ ከኢራን ጋር ያላትን ውስብስብ ግንኙነት ለመጠቀም የታለመ ነበር። ትራምፕ ይህንን ያደረጉት አሁኑኑ ጦርነቱን በማቆም በምርጫው ወቅት እኔ ብሆን ኖሮ ይህ አይከሰትም ነበር የሚለውን አቋማቸውን ለማጠናከር ነበር። ነገር ግን ትራምፕ ያልጠበቁት ትልቅ ግድግዳ ከቴህራን መሪዎች ገጥሟቸዋል። የኢራን ምላሽ ግን እጅግ የሚረብሽና በአሜሪካ ላይ ያነጣጠረ ንቀት የተሞላበት ነበር። የኢራን ወታደራዊ ቃል አቀባይ ትራምፕንና ዋሽንግተንን እንዲህ ሲሉ አሽሟጧቸዋል። ሽንፈታቸውን በዲፕሎማሲ አታስቡ። ይህ አባባል ትልቅ ትርጉም አለው። ኢራን የምታምነው አሜሪካ ሰላም የምትፈልገው ስለ ሰላም ስለምታሰብ ሳይሆን በወታደራዊ ረገድ ኢራንን ማሸነፍ ስለማትችል ለመሸሽ መንገድ እየፈለገች ነው በሚል ነው። ቴህራን አሁንም ሆነ ለዘላለም ወደ ድርድር ጠረጴዛ እንደማትመለስ በይፋ አውጃለች። ይህ ማለት ኢራን አሁንም ሙሉ በሙሉ በሩሲያና በቻይና ክንድ ላይ ትደገፋለች ማለት ነው። የአሜሪካ የሰላም ግብዣ በኢራን ዘንድ እንደ ደካማነት ተቆጥሯል። ይህ ንቀት በአሜሪካ የውጭ ጉዳይ ፖሊሲ ላይ የደረሰ ታላቅ ውርደትም ከመሆኑ በላይ ወደፊት ለሚደረጉ ማናቸውም ድርድሮች በሩን የዘጋ እርምጃ ነው። ይህ ግጭት በዚሁ የሚቀጥል ከሆነ የዓለም ኢኮኖሚ ከባድ አደጋ ላይ ይወድቃል። የነዳጅ ዋጋ በከፍተኛ ሁኔታ ሊጨምር ይችላል። የቀይ ባህርና የሆርሙዝ ባህር ሰርጥ መዘጋት ደግሞ የዓለም አቀፍ ንግድን ሽባ ያደርገዋል። ሩሲያና ቻይና ይህንን አጋጣሚ ተጠቅመው የአሜሪካ ዶላርን የበላይነት ለመስበር አዳዲስ የገንዘብ ስርዓቶችን ሊዘረጉ ይችላሉ። በሌላ በኩል ደግሞ እስራኤል በኢራን ላይ የምትፈጽመው ጥቃት የህልውና ጉዳይ ስለሆነባት የፑቲንን ማስጠንቀቂያ ችላ ብላ ወደፊት ልትገፋ ትችላለች የተባለ ነው። ይህ ደግሞ አሜሪካን ምርጫ ውስጥ ሳለች የማይፈለግ ጦርነት ውስጥ እንድትገባ ያስገዳታል። ዓለም በአሁኑ ሰዓት በሁለት ጎራ ትከፍላለች። በአንድ በኩል አሜሪካና እስራኤል፣ በሌላ በኩል ደግሞ ሩሲያ፣ ቻይናና ኢራን። ይህ ውስብስብ ደግሞ ለሶስተኛው የዓለም ጦርነት መነሻ ሊሆን የሚችል ትልቅ ፈንጂ ነው። በመጨረሻም ዓለማችን እጅግ አደገኛ በሆነ የለውጥ እቅድ ላይ ትገኛለች። የፑቲን ማስጠንቀቂያ የትራምፕ እቅድ ውድቅ መሆኑና የኢራን ጽኑ አቋም የሚታይበት አንድ ሀቅ አለ። የቀድሞ ዲፕሎማሲ አብቅቶለታል። አሁን ያለው ብቸኛው አማራጭ ወታደራዊ ጉልበት ብቻ ሆኗል። አሜሪካ በፓኪስታን በኩል ለኢራን የላከችው ባለ 15 ነጥብ የሰላም እቅድ ይፋ መውጣቱን ተከትለው በዋሽንግተንና በቴህራን መካከል ያለው ርቀት ከስምምነት ይልቅ ወደ ጦርነት እያደላ መሆኑን የሚያሳዩ ምልክቶች እየታዩ ነው። ይህ እቅድ እንደ ኒውዮርክ ታይምስ ዘገባ ከሆነ ለኢራን እጅግ መራር የሆኑ መስፈርቶችን የያዘ ነው።
እቅዱ ኢራን የገነባቸውን 3 ዋና ዋና የኒውክሌር ማዕከላት ሙሉ በሙሉ እንድታፈርስ፣ በግዛቷ ላይ የሚደረገውን ማንኛውም አይነት የዩራኒየም ማበልጸግ ስራ በአስቸኳይ እንድታቆም፣ የባለስቲክ ሚሳይል ፕሮግራሟን እንድታቋርጥና በቀጠናው ያሉ አጋሮቿን የምትጋብዝበትን መንገድ እንድትዘጋ ይጠይቃል። ይህ ማለት ኢራን ላለፉት 40 ዓመታት የገነባቸውን ወታደራዊና ስትራቴጂካዊ ጡንቻ በአንድ ጀንበር እንድትበጣጠስ መጠየቅ ማለት ነው። ይሁን እንጂ ትራምፕ ለዚህ መስዋዕትነት ያቀረቡት ወይም ማባበያ በኢራን ላይ የተጣሉ የኒውክሌር ማዕቀቦችን ማንሳትና ለአገሪቱ የሲቪል የኒውክሌር ፕሮግራም የአሜሪካን ቴክኒካዊ ድጋፍ መጠየቅ የሚለው ነው። ይህ ዕቅድ በዲፕሎማሲው መድረክ በወረቀት ላይ ያማረ ቢመስልም በቴህራን በኩል ግን እንደ ወጥመድ ነው የታየው። እስራኤል ይህንን ዕቅድ በጥርጣሬ አይን ስትመለከተው፣ ፓኪስታንና ቱርክ ደግሞ በመሃል በመሆን መልእክቶችን በማመላለስ ላይ ናቸው። በተለይም የቱርክ ገዢ ፓርቲ ባለስልጣናትና የፓኪስታን ዲፕሎማቶች በዋሽንግተንና በቴህራን መካከል ያለውን የከረረ ጥላቻ ለማርገብ ሌት ተቀን እየሰሩ ቢሆንም በሁለቱ ሀገራት መካከል ያለው የጥርጣሬ ደመና ግን ከመቼውም ጊዜ በላይ ከሯል። ትራምፕ በዋይት ሀውስ በሰጡት መግለጫ ኢራን ስምምነት ለማድረግ በጣም ትፈልጋለች በማለትና ከኢራን በኩል ትልቅ ስጦታ እንደደረሳቸው ቢናገሩም በኢራን በኩል ያለው እውነታ ግን ሌላ ታሪክ ነው የሚናገረው። በዲፕሎማሲው መጋረጃ ጀርባ የሚካሄደው ድራማ እንደቀጠለ ሆነው የኢራን ወታደራዊ አመራሮች የአሜሪካንን ጥሪ በከፍተኛ ንቀትና ማሾፍ አስተናግደውታል። የኢራን ጥምር ጦር ቃል አቀባይ ሌተናል ኮሎኔል ኢብራሂም ዞልፋጋሪ ለትራምፕ በሰጡት ምላሽ የውስጥ ቀውሳቸው ከራሳቸው ጋር እስከ መደራደር ደረጃ ደርሷቸዋል ሲሉ ጠይቀዋል። ይህ ንግግር ትልቅ ትርጉም አለው። ኢራን እያለች ያለችው አሜሪካ የሰላም ወሬ የምታውለው ለራሷ ስትልና የራሷን ገጽታ ለመገንባት እንጂ ከኛ ጋር የደረሰ እውነተኛ ድርድር የለም የሚል ነው። ኢራን በይፋ እንደናንተ ካሉ ሰዎች ጋር መቼም ቢሆን አንደራደርም በማለት የትራምፕን አስተዳደር ክፉኛ አጣጥለዋለች። ከዚህ ባለፈ የኢራን ፓርላማ አፈ ጉባኤ መሐመድ ባቂር ትራምፕን የገበያ አጭበርባሪ በሚል ፈርጀዋቸዋል። እንደ ቃሌባፍ ገለጻ ትራምፕ ድርድር እያደረግን ነው የሚሉ ወሬዎችን የሚነዙት የዓለም የነዳጅ ዋጋንና የፋይናንስ ገበያን ለመቆጣጠር ሲሉ እንጂ ለሰላም አስበው አይደለም ብለዋቸዋል። ኢራን በሆርሙዝ የባህር ወሽመጥ ላይ የፈጠረችው ወታደራዊ ጫና የነዳጅ ዋጋን እንዲሰማራ በማድረጉም ትራምፕ ይህንን ጫና ለማርገብ የሐሰት የዲፕሎማሲ ድባብ እየፈጠሩ ነው የሚል ክስ ከቴህራን በኩል ቀርቧል። ይህ ደግሞ ግጭቱን ከወታደራዊ መስመር ባለፈ ወደ ኢኮኖሚያዊና የስነ ልቦና ጦርነት ቀይሮታል። በቴህራን ውስጥ ያለው ግራ መጋባትና ጭጋጋማ ሁኔታ ጉዳዩን የበለጠ አወሳስቦታል። አንዳንዶች በሚስጥር ንግግር እየተካሄደ ነው ሲሉ፣ ሌሎች ደግሞ ጦርነቱ የማይቀር መሆኑን በጽኑ ያምናሉ። ዲፕሎማሲው በቃላት ጦርነት ተጠምዶ ባለበት በዚህ ቅጽበት አሜሪካና እስራኤል ወታደራዊ ጡንቻቸውን እያሳዩ ነው። የፔንታጎን ምንጮች እንደሚጠቁሙት አሜሪካ 1000 የሚጠጉ የ82ኛው የአየር ወለድ ክፍለ ጦር አባላትን ወደ መካከለኛው ምስራቅ በመላክ ላይ ትገኛለች። ይህ ክፍለ ጦር የአሜሪካ ጦር ፈጣን ደራሽ እና ቀዳሚ ተዋጊ ኃይል እንደመሆኑ መጠን የተላከው ለሰላም ሳይሆን ለማንኛውም ወታደራዊ እርምጃ ዝግጁ ለመሆን እንደሆነ ግልጽ ነው። በአሁኑ ሰዓት በቀጠናው ከ50,000 በላይ የአሜሪካ ወታደሮች ተሰማርተው ይገኛሉ። በተመሳሳይ ሰዓት እስራኤል በቴህራንና በቃዥቪን ግዛቶች በሚገኙ ስልታዊ የኢራን የመንግስት መሰረተ ልማቶች ላይ እጅግ ሰፊና መጠነ ሰፊ የአየር ድብደባ እያካሄደች ነው። በደቡባዊ ቴህራን በሚገኝ ባራሚን በተባለ የመኖሪያ አካባቢ ላይ በደረሰ ጥቃት 12 ሰዎች መሞታቸውና 28 መቁሰላቸው ተዘግቧል። ኢራን በበኩሏ ይህንን ጥቃት ዝም ብላ አልተመለከተችም። ወደ እስራኤል ከተሞች ማለትም ወደ ሳፋር፣ ቴል አቪቭ እና ቢኒ ብራክ በየቀኑ የሚሳኤል ዝናብ እያዘነበች ትገኛለች። የሂዝቡላ ጥቃትም በሰሜናዊ እስራኤል የሰዎችን ሕይወት እየቀጠፈ ነው። የጦርነቱ እሳት ወደ ጎረቤት ሀገራትም ተስፋፍቶ በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ በደረሰ የድሮን ጥቃት የነዳጅ ታንከር ተመቶ ከፍተኛ ቃጠሎ መነሳቱ የቀጠናውን ደህንነት ስጋት ላይ ጥሎታል። ሳውዲ አረቢያም በግዛቷ ላይ 8 ድሮኖችን መታመጣሏን ገልጻለች። ይህ ሁኔታ የሚያሳየው አሜሪካ ለሰላም እቅድ አቅርቤያለሁ ባለችበት ቅጽበት መሬት ላይ ያለው እውነታ ግን ወደ ታላቅ የክልላዊ ጦርነት እያመራ መሆኑን ነው። በመጨረሻም የዚህ ሁሉ ትርምስ ቁልፍ ማጠንጠኛ የሆነው የሆርሙዝ የባህር ወሽመጥ ጉዳይ ነው። ኢራን ይህንን ወሳኝ የንግድ መስመር በመዝጋት ዓለምን ለማንበርከክ እየሞከረች ባለችበት ወቅት
በዲፕሎማሲያዊ መንገድ ግን የተወሰኑ ሀገራት እንዲያልፉ ፈቅዳለች። የቻይና የህንድና የፓኪስታን መርከቦች በወሽመጡ እንዲያልፉ መፈቀዱም ኢራን የራሷን አጋሮች ለመለየትና ጠላቶቿን ለመለየት እየተጠቀመችበት ያለው ስልት ነው። የታይላንድ የነዳጅ ጫኝ መርከብ ከኢራን ጋር በተደረገ ከፍተኛ ንግግር ማለፏ ኢራን የወሽመጡን ቁልፍ በእጇ ይዛ ማን ማለፍ አለበት፣ ማን መቆም አለበት የሚለውን እየወሰነች መሆኑን ያሳያል። ትራምፕ ለኢራን ስጦታ ሰጥቻታለሁ ሲሉ የገለጹት ምናልባትም ይህንን የተወሰኑ መርከቦች እንዲያልፉ የመፈቀዱ እርምጃ ሊሆን ይችላል። ሆኖም ግን የኢራን ወታደራዊ ባለስልጣናት ፍላጎታችን እስካልተሟላ ድረስ ወደ ቀድሞ የነዳጅ ዋጋና የቀጠናው ስርዓት አንመለስም በማለት ግልጽ ማስጠንቀቂያ ሰጥተዋል። ይህ ማለት ጦርነቱ በጠመንጃና በሚሳኤል ብቻ ሳይሆን በእያንዳንዱ የዓለም ዜጋ ኪስ ላይ ተጽዕኖ በሚፈጥረው የነዳጅ ዋጋ ላይ ጭምር ነው። የአሜሪካ ዲፕሎማሲና ወታደራዊ እርምጃ ጎን ለጎን እየተጓዙ ባለበት በዚህ ወቅት መካከለኛው ምስራቅ በታሪክ ታይቶ የማይታወቅ ታላቅ ፍንዳታ አፋፍ ላይ ትገኛለች። ኢራን የ15 ነጥቡን እቅድ ትቀበላለች ወይስ ለ82ኛው የአየር ወለድ ክፍለ ጦር ምላሽ ሰጣለች የሚለው ጥያቄ የዓለምን ሕልውና የሚወስን ይሆናል። ጤና ይስጥልን።